ከስፍራው ያሉትን ነገሮች በመረዋ ምንድነው የሆነው በመተከል ምንድነው የሆነው የሰሞኑ አጀንዳዎችም ጋር ተያይዞ ቴዲ አብሮኛል ቢቢሲ ያወጣውን ዘገባ እያነበብኩት ነበረ የድሮን ጥቃቶች መፈጸማቸውን ጥቃቶቹ በትምህርት ቤቶች አካባቢ መሆኑን የታርጌት ያደረገው አርሚ 26 የሚባለውን የህወሓት ታጣቂዎች እንደሆነ ከነሱም ውስጥ የጥቃት ደርሶባቸው የሞቱ የቆሰሉ እንዳለ አንስቷል ምንድነው የሆነው በዛ አካባቢ ቴዲ መልካም እሺ እንግዲህ አብዛኛው መሳሪያዎቻቸውን ይለበቁት ትምህርት ቤት ይገርማል እንዴ ቤተክርስቲያን ውስጥ እኮ ነው የተገኘው ከባባር መሳሪያ ተተኳሾች ቤተክርስቲያንን ይተከመ ነውር አውቁም ሞራል የላቸውም እነሱ ሲፈልጉ ነው ጄኖሳይድ የሚሉክ ሲመቱ ነው ለማምታት እኮ ነሞንጀሪኖ ሲያስቡ እኮ ገና ምንድን ነበር ስትለን ነበር በቃ የኛ ድላችን በብልጽግና መቃብር ላይ ነው በቃ ነው ስትፎክር የነበረው ሲፎክሩ የነበረው ሲነግሩን የነበረው እሱ ነው ከዛ የተዘጋጁትን ዝግጅት ያውቁታል ጽምዷቸውን ያውቁታል በእነሱ ቤት እኮ እንደነገርኩ በትክክል እኮ አሁን ወደ 4 ኪሎ የሚበሉት ወደ ምንም የሚያስኬዳቸውን እንትን ሞልተዋል ፓኬጅ ያን ተተኳሽ ከየት እንደሚያገኙ ሰራዊት እንዴት እንደሚያዋጡ ሁሉ ነገሩን ማን እንደሚመራ ወንበር ሁሉ እኮ ተከፋፍለዋል ተውና የራያን እኮ የራያ አሁን ሲያዝ ራያ ሙሉ ሲይዙ የሚኒሻ ጽፈት ቤት ኃላፊ መሪ ወዳጁ የአስተዳደር ሄኖክ ኪዳኒ አድርገው ገና ባልተጨበጠ ነገር ስሙው ጨርሰዋል አዲስ አበባ ስንገባ 140 ካሬ ሜትር ሊሰጥ ይሄን ሁሉ እኮ ያሉ ነው የህልም እንጀራ የማይታይ የምናብ ነገር እኮ ያሳዩ ነው ልጆቹ ወደ ሰዓት እኮ የሚከቷቸው እና በእነሱ ሂሳብ ይሄ ነው ከዛስ ልክ ኦፕሬሽኑን ኦን ብለውት ያ 3 ሰዓት ያልፈጀ ምት ሲገጥማቸው ደግሞ ጄኖሳይድ ብለው መግለጫዎች አሁን እነሱ መንግስታችን የሚሉት የመቀሌ የተቀመጠው ኃይል በድምጽ ወያኔና በትግራይ ጄኖሳይድ ተፈጸመብኝ የትግራይ ግዛት ጥሰው ገቡብኝ ብሎ ጦርነት እንደበፊቱ የሚነሱለት መስሎታል ከነሱ ተከበብነ ተወረርነ ግዛትን ደፈሩት ብለው ሞከሩ እኮ ያቻሉትን ጉሮሯቸው እስኪነቃ ግን አጸፋው ዝምታ ሆነባቸው በቃ ዝም ሲሏቸው በኋላ አክቲቪስቶቻቸው እነዚህ ዲጂታል ወያኔዎችን ጠሩና አረ ድሮን እንደው ማንስተን እኛ ነን የመጣ ነው ብለው ጭራሽ የውሸት ትርክት ፈጠሩ ማለት ነው አሁንቱ እንዳየው ነው የገረመኝ ምን መሰለህ ቴዲ ስለ መረዋ ምንም ትንፍሽ አላሉም እስካሁን I don't know አምልጦኝ ከሆነ አላቅም ሌላ ዝግጅት ላይ የመረዋው መጀመሪያ የሸረሪናው ቅስማቸውን ሰበር ከዛ በውሸት ፕሮፓጋንዳ አነሳስተን ይሄንኛውን ኃይል እንገፋለን ብለው ነበር ያ ብቻ አይደለም የሸረሪናው ቢከፈት ኑሮ አስበዋል ቦርደሩ ሙሉ በሙሉ ሲከፈት የኢትዮጵያ ታሪካዊ ጥላቶችና ከተለያዩ አካላት የሚያገኙት ቀጥተኛ የመሳሪያ እገዛል ከዛ ኦፕሬሽን በኋላ የተወሰነ የቀን መግዛት ካልሆነ በስተቀር የሚገቡላቸው መሳሪያዎች ተጠቅመው ለዚህ እነሱ ደቡባዊ ትግራይ ለሚሉት ደግሞ አቅም የሆነናም ብለው አስበው ነበር ከዛ ያው እንደተዘጋጁ ምሽግ እንደያዙ እንደተጠጉ ሰራዊት ያስተጉ መሳሪያ ተተኳሾች የተለያዩ ለእንግዲህ ለጦርነት የሚያስፈልጉ ግብአቶች ያስተጋጉ ያለ አጋጣሚ ያው በድሮን ተመቱ ደግሞ ሲመቱ አሁን እንዳሰቡት አይደለም የሚሆነው በቃ የኮር አመራር አልቀረ ሻለቃ አመራር አልቀረ አንተ ሰራዊት ብቻ እኮ የሚመስለው አለ እኮ ሰው አልቀዋል እኮ በቃ የተቀየው በእንትን የተገኘ ዛፉ ይሄ ምንድነው ነፍሱ ይሄ ያስከሬን ነፍስ አለው ይሄ እንትኑ ያስከሬኑ እኮ ቅርጹ የተገኘው ነው እኮ እንጂ እኮ ብትንትን ያለውን እኮ አያውቁትም በቃ አንደኛ ክምችት በቃ ይገባ ይሄ በእኛ አካባቢ እንግዲህ ከራያ ጀምረ ከኮረም ጀምረ
ትግራይ ጀምረህ እስከዚህ እስከ ላስታ ድረስ እስከ ደሴ ድረስ የትልቁ ገበያ ወልዲያ ገበያ እስኪባል ድረስ ነው። በቃ ለሰው ጠጠር መጣያ የጠፍቶ ማለት ነው። በቃ ጠጠር መጣያ የጠፋው ቦታ ፈጥረው ነበር በራሳቸው። የሰው ኃይል ክምችታቸው ብዙ ነበረ። እንደገና ደግሞ ይሄ እንግዲህ ታውቃላችሁ አፈሳው ምኑ ሲባል ነበረ። በግዳጅ ያመጡ አካል አለ። ከዛ ያ ጥቃት አንዴ አይደለም 2-3 ጊዜ ሲደጋግምባቸው ሙሉ በሙሉ ይሄኛው ደግሞ እግሬ አውጪ ብሎ ተበተነባቸው። በዚህ በኩል ቁስለኛ መሰብሰብ ጀመሩ፣ በዚህ በኩል አስከሬን መሰብሰብ ጀመሩ። ከዛ ደግሞ ይሄኛው እግሬ አውጪ ብሎ ገደል ሲገባባቸው መሳሪያ እየጣለ በቃ ለማምለጥ ነፍሱን ለማውጣት ብቻ እየተሯሯጠ ሲሄድ በየአካባቢው ኬላ ማበጀት ጀመሩ። አሁን የሚይዙትን የሚጨብጡትን እያንዳንዷን ነገር አጡ። በቃ ያልተመቱበት ፓርት አለ የሚታወቅ። በዚህኛው ደግሞ የምድር ኃይል ይዟቸዋል። በአካባቢው ላይ ያለው ኃይል በዚህም እንዳይወጡ አድርጓል፣ በዛም በኩል እንዳይገፉ አድርጓል። ወደፊት መምጣት አይችሉም፣ ወደኋላ ነው የሚመለሱ። ወደኋላ ሲመለሱ ደግሞ እነ ጆን መዲድ ቅድም እንዳልከው ኬላ በጅተው በቃ አላማጣ ከተማ ላይ እየተለቀመ ነው የሚመለሰው። እንግዲህ ገጠር ለገጠር ማሳ ለማሳ የሄደው እንግዲህ ቤት ይቁጠረው ብቻ። መረዋ ላይ በተፈጠረው ነገር ትልቅ ቅስማቸው ተሰብሯል፣ መደናገጥ ተፈጥሯል። እስካሁን ድረስ የመረጋጋት ነገር የላቸውም። ሆስፒታሎቹ ቁስለኛ ከአቅማቸው በላይ ሆኖ ቀድሞው መሆኒ ነው ያዘጋጁት። መሆኒ ሆስፒታል እንዲያውቁት አላማጣ ድንገት ብንገፋም ብለው አላማጣን ተመራጭ አላረጉትም። ድንገት አሁን ውጊያው በያይለን ብለው መሆኒን ነው እንደ ሪዘርቭ የያዙትና ግን ውጊያው ሳይጀመር በተፈጠረው ነገር የአላማጣ ሞልቶ መሆኒ ሆስፒታል ድረስ ነው ቁስለኛ እንትን እያለ ያለው። አስከሬን ቀበራው እንግዲህ የ369 ራሳቸው የቲክቶከሮቻቸው የተጸጸቱ ልጆች ያመኑን ነው። በነጋታው ደግሞ 50 ሰው ቀብረዋል። በነጋታው ማለት ነው። እርቂቱ ብዙ ነው እና በዚህ የሚደሰቱ ካሉ በዚህ የሚነግዱ ካሉ እኔ በፊት እሺ ፖለቲካ ተሰርቶባቸው ተከበባችሁ ተብለው ምናምን በቃ የሆነ ነገር ተሰርቷል በፊት ምንም እንዳልሆነ እናውቃለን። ግን አሁን ቢያንስ ተቃራኒ የሆነ አካል ያን ቡድን የሚቃወም አካል ተፈጥሯል። ወጣቱ ዝም ብሎ ማለቅ ያለበት አይመስለኝም። እኔ በዚህ አጋጣሚ የማንም እነሱ ንግዳቸውን ወርቃቸውን እየሸጡ እነሱ የፈለጉት አገር ልጆቻቸውን እየላኩ የድሃ ልጅ እዚህ ጋር ማለቅ የለበትም። ራሳቸውን ቢሆን ፊት ለፊት ገብተው አይደለም እየተዋጉ ያሉት፣ እያዋጉ ያሉት ዳር ይዘው ነው። እነ ጆን መዲድ የት ሆነው እንደሚያዋጉ ይታወቃል። እነ ድንኩሌት እንዳሉ ሁሉም የት እንዳለ ይታወቃል። ግን እነሱ ከኋላ ሆነው የድሃ ልጅና ጦር ይመራሉ የተባሉ ልጆች ግን ፊት ለፊት አጋፍጠው ነው። ቴዲ በጣም ከጊዜ አንጻር እየሄድኩብህ ነው። በጣም አመሰግናለሁ። የ15 ዓመት ልጅም እኮ ጦርነት አሳትፈው አይተናቸዋል በአደባባይ የተማረኩት ጋር እና እንግዲህ ልብ ያለው ልብ ይበል። እንደው እንደ መጨረሻ መተከል ላይ ያለው ነገር ምንድን ነው? መተከልም መረጃ ስሰበስብ እንደነበረ አውቃለሁ እና ምንድን ነው አፕን ያደረገው መተከልም? መልካም እሺ። መተከል ላይ እንግዲህ የተፈጠረው ነገር ምንድን ነው? ያው እንደሚታወቀው ከዚህ ቀደም እነ ዘመነ ካሴ የዚህ የጽንፈኛው የጎጃሙ ቡድን ከጉሙዝ ታጣቂዎች ጋር አሊያንስ መፍጠራቸው ይታወቃል። በቪዲዮ ያለ መግለጫ የሰጡበትና ከዛም አካል ጋር አብረው የጋራ ጠላታችን ያሉትን ብልጽግና መከላከያን በጋራ ለመውጋት ያው እንግዲህ እነዛ የሰፈር ታጣቂዎች ጋር መስማማታቸው ይታወቃል። እንግዲህ በትላንትናው ዕለት ጠዋት አካባቢ የሆነው ምንድን ነው? እነዚህ ቡድኖች ከተለያዩ አካባቢዎች ተነስተው ከተማዋን ለማጥቃት ምንድን ነው ያደረጉት? አንዴ ይቺን ማስታወሻ በትክክል መናገር ድባቄ
የምትባል ቦታ ላይ የነበሩት የጉሙዞቹ ናቸው። ፓዊ የምትባለው ደግሞ አካባቢ ላይ የነበሩት ደግሞ የዚህ የአማራ ጽንፈኛው ቡድን ነው። የዚህ የአማራ ጽንፈኛው ቡድን ፓዊ የምትባለው አካባቢ ሲሆን ከዚህ ቀደም ለአቶ ወርቁ አይተነው የተሰጠው የእርሻ ቦታ ነው። እንግዲህ ጽንፈኛ ቡድን መሽጎባት ተቀምጦ ያለው ማለት ነው። በመሃል መከላከያ ሰራዊት አለ። ነገር ግን ወደ ከተማው ላይ መናኸሪያው ላይ ሞርተር ነው የወረወሩት። እነማን ናቸው? የነዘመነ ቡድን። እነዛ ሞርተር ያላቸው ብሬንና ክላሽ ነው እንጂ ሞርተር የላቸውም። ሞርተር ያላቸው በዚህ በኩል ሻዕቢያ ያስታጠቃቸው አካሎች ስለሆኑ እነዘመነ ናቸው። ሞርተሩን ተኮሱ። ከዛ በኋላ መናኸሪያ ያሉትን 7 ሰዎች ወዲያውኑ ገሏቸዋል። ይሄ በግልጽ ከተማው ላይ የሚታወቅ ከተማው ላይ እነሱ ትላንትናና ዛሬ ሰበር ዜና ያለው ተቆጣጠር ነው ከተማውን እኮ ነው ሲሉ የነበረው በርዕስ ደረጃ በዜናም ደረጃ በዚህ ውጭ ሀገር ባሉት የፕሮፓጋንዳ ክፍላቸው የተጠቀሱትን ቦታዎች በሁለታችን እኛና የአማራ ታጣቂውና የጉት ታጣቂው በጋራ ሆነን ሙሉ ለሙሉ ተቆጣጠርን ነበር የሰማሁት። አሁን አንተ የምትለኝ ሞርታር ተተኮሱ ነው የምትለኝ? ሞርተር ነው የተኮሱት። ይኸውልህ በቅርበት እኮ መከላከያና ጥምር ጦር ከተማው ውስጥ እኮ ጥምር ጦር አለ እኮ ጥምር ጦር አለ። ከእንደገና ደግሞ መከላከያ በቅርበት አለ። ምክንያቱም ግልገል በለስ ማለት የዚህ የታላቁ ህዳሴ ግድብ መሄጃ ከእንደገና የስኳር የጥጥ ፋብሪካ ብዙ ጥጥ መዳመጫው ላይ ያሉት የሚገርምህ የዚህ የጉሙዙ ታጣቂዎች ቡድን ነው ያሉት እና ገጠር ዙሪያ ነው ደግሞ ያው ከተማ ያዙም አይደለም ያኛው። ይሄኛው ግን ግልገል በለስን ለመግባት ፈልገው ሁለቱም ተነጋግረው ከተለያየ አቅጣጫ ነው የሞከሩት። ከዛ ይሄኛው ቡድን የነዘመነ ማለት ነው ይሄኛው ቡድን ለምን አለባብሽላል የነዘመነ ቡድን ሞርተር ተኮሰና መናኸሪያ ላይ ያሉ 7 ሰዎች ወዲያው ሞቱ። ከዛ ተኩሱ እየቀረበ ሲመጣና ከተማው ውስጥ ያለው አለመረጋጋት እንትን ሲል ከጥምር ጦር ማለት ሚኒሻው የክልሉ ኃይል ነው ከአቅሙ በላይ እንደሚሆን ሲያውቅ መከላከያ ገባ። በቃ ብረት ለበስ እኮ ነው ይዞ የገባው። ብረት ለበስ ይዞ ገባ። ብረት ለበስ ማለት ውስጥ ላይ አድማ ይፈጠራል ብለህ ስታስብ ይዘው ገባ። ወዲያውኑ አይናቸው ሳይገደል ነው የገቡት። መጀመሪያ ቆሞ መች ይዋጋሉና የጉሙዝ ነው ቆሞ የሚዋጋው ወይስ የአማራ ጽንፈኛው የነዘመነ ቡድን ነው ቆሞ የሚዋጋው? ብረት ለበስ ከመጣ ልንገር ማንም ሰው ከፊቱ አይቆም። ምክንያቱም የፈለገችውን ያክል ማጥቃት ስለምትችል ማለት ነው። እና ልክ እሷ መጣ ሲባል ጥለው ነው የወጡት። ሞርተሩን ግን ማስደንገጫ ብለው ነው የወረወሩት። ሲወረውሩ ዲግሪውን አያውቁትም። ገብቷል። ከዚህ በፊት ተናግሬያለሁ። ላቤም ሞርተር ይዘዋል ልጆች። ከዚህ በኋላ ቤተክርስቲያን ተመታ ቢሉ፣ ትምህርት ቤት ተመታ ቢሉ፣ የአርሶ አደር ቤት ተመታ ቢሉ አንድ ቪዲዮ ልክላለሁ። የተለያየ እነሱ እንደልባቸው ቀርጸው የሚለቁት የት ገባ የት ደረሰ ይባባላሉ። ታውቃለህ? ተኩሰውት የት እንደሄደ አያውቁም። ቅንቡላው ማለት ነው። ቅንቡላው መጥቶ የአርሶ አደር ቤት ይመታል፣ ቤተክርስቲያን ይመታል፣ ሌላ ቦታ ይመታል። እና አሁን መናኸሪያ ላይ ነው ያረፈው። በቃ ወደ ከተማው ዝም ብለው ነው የለቀቁት። መጥቶ መናኸሪያው ላይ ያረፈ 7 ሰዎች አሉ። ኦልሞስት የሽብር ስራ ሰርተው ነው የወጡት ማለት ነው። አዎ አሁንም ይሄንን ቢቢሲ አንደኛ ሞርታር ተኮሱ። ሲተኩሱ መናኸሪያ ላይ ተኮሱ፣ ሰዎችን ገደሉ እንጂ እነሱ እዚህ እንደጨፈሩት እና በየሚዲያቸው እንዳስተጋቡት ከተማ ተቆጣጠርን፣ ከዚህ ከጉሙዝ ታጣቂ ጋር ጽምዷችን ሰራ፣ ስኬታማ ኦፕሬሽን ሰራን ምናምን የሚለው ነገር ፈጽሞ ውሸት ነው ማለት ነው። አሁን እኒህ ሰዎች እኮ እኔ ፕሮፓጋንዳ አልቆባቸውም ማለት ፕሮፓጋንዳ የማያውቁም ፕሮፓጋንዳ ሰርተውም እኔ ይሄን ነው ሚዛን የመታ ፕሮፓጋንዳ የላቸውም። ዝም ብሎ እነ ማርሸት እንደፈለጉ የሚቀደዱበት እነዘመነ እንደፈለጉ ይሄ ስነ ጽሁፍ የሚወስዳታለች
ሰማያት መንኮራኩሩ ጨረቃው ምናምኑ እያለ ማውራት ካልሆነ በስተቀር ፍሬ ያለው ፕሮፓጋንዳ ፍሬ ያለው ፖለቲካ አይጨምሮ የታለምም ያለው አሁን የጉምዝን ታጣቂ በቀስ ጨረሰ ህዝባችንን ታስታውስ በጅምላ ቀበሩን ሲባል ሌላው ተነስ አማራው አለክ ቃዩን ብለው ጨረሱ። እንግዲህ ግጭት ተፈጥሯል። እኔ ያንን ግጭት በ25 ብር የተነሳ ግጭት ነው። የዛኔ አውራጫኝ ነው። እንግዲህ የትም ቦታ ይነሳል እኮ ኢትዮጵያውያኖች ስንኖር እንኳን አይደለም በጎረቤት ደረጃ እንኳን አይደለም በጎሳ ደረጃ በቤተሰብ ደረጃ በወንድም በትልቅና በትንሽ እኮ ሳይጣላ ሳይጋጭ ያደገ የለም እና በሆነች በሸክም እኔ አወርዳለሁ ተብሎ በአውራጫኝ የተነሳ ጸብ ነው ያንን ነገር ያመጣው ቀስቱን ያመጣው። ያችን ግን ወደ ፖለቲካ ተወስዶ ስንሰው እንዳለቀበት በግራም በቀኝም ማለት ካልተሳሳትኩ እኮ ጀነራል አሳምነው አንዱ የተጠየቀበት ያለማንም የፌዴራል መንግስትም ያለ ክልሉ መንግስት ትዕዛዝ ወደ ጉምዝ ልኮ ወደ 400 ነው 300 ዳታው እጄ ላይ አለ በኋላ ቼክ ማድረግ እችላለሁ ከ300 በላይ ጉምዞችን ነው የገደለው ጀነራል አሳምነው ባለው መረጃ። አንዱ ምጠየቃለሁ ብሎ የፈራውም ነገር ፌዴራል መንግስት ከመጣብኝ እሱን ሊያጣራ ነው የሚል ነው። ፌዴራል መንግስት ወደ አማራ ክልል እኛን ሳያስፈቅድ ወደ ክልላችን አይገባም ብሎ ያለውም በዛ ነው እና እንዳልከው ቀዮቹ ምኖቹ የተባለ ሲጋደሉ የነበሩ ዛሬ ቀዩና ጥቁሩ አንድ ላይ ሆነ ማለት ነው። ኢን ኤኒ ኬስ ምንስ የጋራ ነገር ሊያረጋቸው እንደሚችልም አላቅም። በጉምዝ ታጣቂና በነዘመነ መካከል የፖለቲካ አንድነት አዘኢንድ ምን ሊመጣ እንደሆነ እንግዲህ እነዘመነ መተከልም የኛ ነው የሚሉት መሰለኝ አይደል ላይ በእንትናቸው ላይ እና የግዛት ጥያቄም አለ። እንግዲህ የግዛት ጥያቄውም ላይ ምን እንደሆነም ባላቅም ምንድን ያቀናጃቸው የሚለው አንዱ ነው። ግን በፋክት ደረጃ በጣም ጡዘትና ፉከራ ስለሰማው የተደረገው እውነታውን ነው የፈለኩት። ሪሊ አካባቢ ተቆጣጥረዋል ወይ በእነሱ እጅ ነው ወይ ያለው የሚለውን ነገር አይ ቲንክ በደንብ ያነሳልን ይመስለኛል።